ይታያችኋል ቤት ተስፋ አደርጋለሁ። ሾርባ አትበሉት ጋይስ። ያ ብዙ መረቅ ሲኖረው ነው ሾርባ ነው። በደንብ ሶፍት መሆን አለባቸው ቬጅቴብሎች። ሾርባ በሉት ምንም በሉት ብቻ እንጀራም ዳቦም አልጠቀምም። ስጋውን ቀይ ስጋ ስለሆነ እነዚህ ቬጅቴብሎች እንዴት አድርጌ ኩክ እንደማደርጋቸው ግራ ገብቶኝ ነበር። ካሜሬ ወድቆ ነበር ተረፈ። ተጀምሯል። እዚህ ጋር ደግሞ የሚታያችሁ ከሆነ ያው እየተከተፈ ነው ስጋ። ለምን አታስበስልም ልትሉኝ የሚል ጥያቄ ሊመጣ ይችላል። ሁሉም ቬጅቴብል አብዛኛው ቬጅቴብል ተከትፎ ቁጭ ብሏል። በኋላ እንቀመመዋለን ማለት ነው። ምግባችንን ወደ መቀመም ነው የምንሄደው። እዚህ ጋር ደግሞ ከማዘር ያመጣሁት ቅመም አለ ማለት ነው። ሁሉም ቅመም ነው ያለበት አለች። እቺን ነገር ሶያ ሶስ። ሰላም ጋይስ እንዴት ናችሁልኝ? ዛሬ እንግዲህ ለየት ባለ ቪዲዮ ነው የመጣ ነው። ለየት ባለ ቪዲዮ ማለት ነው። ኪችን ውስጥ ገብተናል። ዛሬ በኩኪንግ ቪዲዮ ነው የመጣ ነው። በኩኪንግ ቪዲዮ ማለት ነው። እና ምንድነው የምናደርገው? ከስፖርት በኋላ ያው እንግዲህ ሁላችሁም እንደምታውቁት ጂም ከጀመርኩኝ 2 ወር አልፎኛል ማለት ነው። ኦልሞስት ወደ 7 ኪሎ መቀነስ ችያለሁ ማለት ነው። ግን በዚህ ሂደት ውስጥ በአመጋገብ በጂም ምክንያት ብቻ ሳይሆን በአመጋገብ ምክንያት ነው 7 ኪሎ መቀነስ የቻልኩት ማለት ነው። እንዴት አይነት ምግብ እየበላሁ ነው የቀነስኩትኝ? እና ደግሞ ዝም ብሎ መክሳት አይደለም የምፈልገው የነበረው መስልጌን እያረኩኝ ፋት ሉዝ ነበር ማድረግ የፈለግኩት የነበረው። እስኪ ብቻ ዌት ሎስ እያደረግን መስልጌን የምናደርግበትን አይነት ሾርባ አሰራር ነው ማሳያችሁ ማለት ነው ዛሬ። እንቀጥል እስኪ። እንዴት ነው? አሪፍ ይሆናል አይሆንም? ትታዘቡኛላችሁ። እንግዲህ አብረን እንከታተል። እሺ ጋይስ እንግዲህ ኩክ ማድረጉን ኦልሬዲ ጀምሬዋለሁ። እውነቱን ለመናገር ከሆነ ማለት ነው እዚህ ጋር ይታያችኋል ብዬ አስባለሁ። ተጀምሯል። እዚህ ጋር ደግሞ የሚታያችሁ ከሆነ ያው እየተከተፈ ነው ስጋ። እንዴት እንደምከትፍ ምናምን እንግዲህ ታያላችሁ ማለት ነው። ሽንኩርቱ እዚህ ጋር እየተቁላላ ነው የተወሰነ። ብዙም እንትን አንለውም፣ እሳት እንዲገባ እናደርገውም። ቀጥታ እስኪ ወደ ስራ እንሂድ። ስጋውን እንደምታዩት አሪፍ ስጋ ነው። ቀያይ ስጋ ብቻ ነው መርጬ እየገዘውቴ ማለት ነውና ስጋችንን በእንደዚህ አይነት መልኩ እንከትፋለን ማለት ነው። እስኪ ብዙም ሙያ አይጠይቅም ስጋው ለመከተፍም ያን ያህል ቢላውም አያስቸግርም። እንዲህ ተለቅ ሲል ነው ደስ የሚለኝ ማለት ነው። እኔ ይታያችኋል ብዬ ተስፋ አደርጋለሁ። ባለሙያ ምናምን እያላችሁ እንግዲህ ሙድ እንዳትይዙት። ወፍያው ለራሳችን አናንስም። ያን ያህል ሙያ ባይኖረንም ለራሳችን እንግዲህ ያን ያህል ምናን ሰዎች አይደለንም እላችኋለሁ። እንዲህ እያደረግን እንከትፈዋለን። እዚጋ ኤዲት መደረግ አለበት እንጂ ብዙ ሰዓት ነው የሚፈጀው። ኦኬ ስጋው የበዛ ሊመስላችሁ ይችላል፣ ግን ለአንድ ቀን ብቻ አይደለም ጋይስ። አንዴ እኔ ኩክ ማድረግ በወድም ግን ሁሌ መስራት ደግሞ ስራ ያስፈታችኋል። ገባችሁ አይደል? እንደምታዩት ድስቱን ራሱ ትልቅ ነው። ትልቁን እንትን ነው የምጠቀመው፣ ድስቱን ነው የምጠቀመው ካለኝ ውስጥ ማለት ነው። ለምን አንዴ ሰርቶ እንደው ለሁለት ቀን እንኳን ከሆናችሁ አሪፍ ነው። ገባችሁ? ፍሪጅ ስላለ ፍሪጅ ውስጥ መቀመጥ ይችላል። ለወንደላጤ እንደዛ ነው መክረው። ለምን አታስበስልም ልትሉኝ የሚል ጥያቄ ሊመጣ ይችላል እኮ። ለምን የሚያበስልል ሰው አትቀጥርም ልትሉኝ ይችላላችሁ። እፈልግ ነበር ግን ማን ነው እንደዚህ ዘይት አሳንሶ ምናምን የሚሰራልኝ? ድጋሚ ደግሞ እንጀራ መብላት አቁሜያለሁ። እንጀራ ካቆምኩኝ ስንት ጊዜ እንጀራ ዳቦ አቁሜያለሁ። አስባችሁታል? እና እናንተ እንደምትሰሩት አይነት ስራ ምግብ የሚሰራላችሁ ሰው አታገኙም። ልክ እናንተ እንደምትፈልጉት ማለት ነው። እና ወይ ዘይቱ ይበዛል፣ የሆነ ነገሩ አይመጣጠንም፣ ቴስቱ እንደምትፈልጉት አይሆንም ምናምን ነገርና ስፖርት የምትሰሩ ከሆነና እንደዚህ ዌት ሎስ ምናምን ጀርኒ ላይ ካላችሁ ምግብ የሚያመስልላችሁ ሰው ማግኘት በጣም አስቸጋሪ ነው። ትረዱኛላችሁ ብዬ አስባለሁ። ስፖርት የምትሰሩ ሰዎች አሁን ምን እናመጣለን? ከፍሪጅ ምን እናመጣለን? እዚህ ጋር እንደምታዩት ማለት ነው ጋይስ ተከትፎ ቁጭ ብሏል ሁሉም ነገር ማለት ነው። ሁሉም ቬጅቴብል አብዛኛው ቬጅቴብል ተከትፎ ቁጭ ብሏል። በኋላ የሚጨመሩ ናቸው ማለት ነው እነዚህ። ልጅቷ አንድ አሪፍ ልጅ አለች፣ የምታግዘኝ ልጅ አለች። እሷ እንግዲህ እንደዚህ እንደምታዩት በምታዩት መልኩ ሽንኩርቱንም ሌሎቹንም ቬጅቴብሎች አትክልቶቹን ምናምን እንደምታዩት እዚህ ጋር ነጭ ሽንኩርት አለ፣ ብሮኮሊ ምናምን እዛ ጋር አለ። ደበርጃን ከትፋ አዘጋጅታልኛለች ማለት ነው። ማንኪያ እንግዲህ ከሁሉም ከዚህ ቻውን ትንሽዬ ነጭ ሽንኩርት እናረግበታለን ማለት ነው። እዚህ ላይ ትንሽዬ ነጭ ሽንኩርት ማለት ነው። አሪፍ ከለር ይዞልናል። እኔ ትንሽ ሽንኩርት ጠበስ ሲል ይመቸኛል። ኦኬ ብዙ ትንሽዬ ዘይት ነው ያደረኩት። የሚገርማችሁ ነገር እሳታችንን እንቀንሰዋለን ማለት ነው እንዳያርብን። ይሄን ከትፈን እስከምንጨርስ እንደምታዩት ቀያይ ስጋ ብቻ ነው፣ ብዙም ጮማ ምናምን ምንም የሌለው ለክትፎ ስጋ ተብሎ የሚሸጠውን የገዛሁትኝ የነበረው። ስጋ ካልሆነ ደግሞ ቺክን ብረስት ምናምን መጠቀም ይቻላል። ያው አሳ እኔ በጣም እያስቸገረኝ ተቸገርኩኝ። በቃ የሾኩ
ግን አሳ ስታበስሉ እንዴት ነው የምታበስሉት? እኔ እስከነ ሾኩ ነው ማበስለው። ከበሰለ በኋላ ሾኩን ለማውጣት ይቀላል ብዙ ጊዜ አይደል? ይሄ ትላልቆቹን አሳ ትገዙና እነሱ ሾኩንም ለማውጣት ይቀላሉ። አብስዬ ካልሆነ ኩክ ከማረጋችሁ በፊት ሾኩን ለማውጣት የምትሞክሩ ከሆነ በጣም ያስቸግራል። እኔ ብዙ ጊዜ ኩክ እንትን ካረኩት በኋላ ከጠበስኩት በኋላ ነው እንትን የምለው። አሁን እንግዲህ ምን እናደርጋለን? ስጋችን በዚህ አይነት መልኩ ተከትፎ እንትን ብሏል። እንጨምራለን ማለት ነው ስጋችንን። ካሜሬ ወድቆ ነበር ከረፍኩ ነው የምላችሁ። በቃ ይኸውላችሁ እየቀረጥኩ ሰርቼ አላውቅም። እሺ ጋይስ አሁን ደግሞ ቅመማችንን እንቀምመዋለን ማለት ነው። ምግባችንን ወደ መቀመም ነው የምንሄደው። እዚህ ጋር እንግዲህ ቅመሞች ይታዩዋቸዋል። የተለያዩ አይነት ቅመሞች አሉ ማለት ነው። እዚህ ጋር መከለሻ ምናምን ብቻ አሪፍ የተባሉትን ነው መርጬ የገዛሁት የነበረው። እዚህ ጋር ያገር ሁሉም ነገር የተሟላ ነው ያለኝ። ወንደላጤና ብላችሁ እንዳትንቁኝ ማለት ነው። ሁሉም ነገር የተሟላ ነገር ነው ያለው። የሚገርማችሁ ነገር ሁሉንም አንጠቀምም፣ ግን ከእያንዳንዱ የሆነ ነገር እናስገባለን ማለት ነው። ትንሽዬ ምንድን ነው የሚለው ከሙን እናረጋለን። ትንሽ መከለሻ የሚባለውን ቅመም እናረጋለን። ከዛ ደግሞ ኮረሪማ ትንሽ ይበቃዋል። ኮረሪማ ውድ ነው አሉ በጣም እና እቺ እንደዚህ እናረጋለን። እንቀምመዋለን በደንብ። ሁሉንም ቅመም ብናረግበት አሪፍ ነው። ከዛ ደግሞ ሰናፍጭም አሪፍ ነው አሉ። ትንሽ ነው የምናረገው ብዙ ቅመም ስለምናረግ ብዙ መብዛት የለበትም። እንደዚህ እያደረግን ሁሉንም እንቀምመዋለን ማለት። ሮዝመሪ ወሳኝ ነው። ወሳኝ ቅመም ማለት ወሳኝ እንዲሁም ለሳኝ የሆነ ቅመም ነው። ሮዝመሪ ደግሞ ቀረፋ ይደረግበት። እሺ ይደረግ፣ ምን ችግር አለ? አሪፍ ነው። ቴስቱ በጣም ይመቸኛል። ሻይ ላይ ነው እኔ ብዙ ጊዜ ማረገው። ስቀልዳችሁ ሻይ በጣም ምጣለው ነው። ቡና ነው የምወደው፣ ሻይ አልወድም። እኔ ሙቋ መጠጣ ነው ይመስለኝ። ግን ከጠጣሁኝ ቀረፋ ምናምን ቅርንፉድ ምናምን ያለው ከሆነ አሪፍ ነው። ቆንዶ በርበሬ ይሄ ነገር መጨረሻ ላይ ይደረግ እንዴ? ገና አሁን ይደረግ። አሁን ብናረግ አሪፍ ነው። ይሄንን አንድ ቀርቶናል። ለምን ይቀርብናል? እሱስ የጥብስ ቅመም ይላል፣ ግን ጥብስ አይደለም የምንሰራው፣ ግን ይግባ። እሺ እዚህ ጋር ደግሞ ከማዘር ያመጣሁት ቅመም አለ ማለት ነው። ሁሉም ቅመም ነው ያለበት አለች። የሌለው ቅመም የለም ብላኛለች። እና በጣም ወሳኝ ነው። ዝም ብለን አደገኛ ቅመም ነው የሰጠች ማለት ነው። ዝም ብለን ከዚህ የምናርግና ከዛ በኋላ ያበደ ይሆናል ማለት ነው ይመስለኝ። ታያችኋል። ሲቀመም ከለሩ አሪፍ ሆኗል። ትንሽ ደግሞ እንትን ብናረግ አሪፍ ይመስለኛል። እቺን ነገርዬ ሶያ ሶስ ነገርኳችሁ እኮ እኔ ጋር ምንም የሌለ ነገር የለም። ለከለር ምናምንም አሪፍ ነው። አበዙት። እቺ ነገር ትንሽ ነበር የምታስፈልግ እና ጨው አላረኩም። ጨው ረፍቼ ነበር ጋይ። ካሁኑ ጨው ልታረግ ነው ስላላችሁ እኮ አታፍሩ። እንግዲህ እርማት ምናምን ማስተካከያ ኮሜንት ላይ ለሌላ ጊዜው እንዲያርግ ማለት ይቻላል። ጀማሪ ነኝ እንግዲህ እኔ ያው ለራስ የሰሩት ምግብ ምንም አይልም። ለራሳችሁ የሰራችሁት ምግብ ምንም ቢሆን መጣፈጡ አይቀርም። ወዶ ነው በግዱ። ገባችሁ አይደል? ዘይት ያው እዚህ ጋር እንደምታዩት የወይራ ዘይት ነው የምጠቀመው። የሚገርማችሁ ነገር አሳያችኋለሁ። ኦልሞስት 9 ወር ሆኖታል ማለት ነው። ያኛውን ዘይት ነክቼው አላውቅም። ብታምኑም ባታምኑ ማለት ነው። ቆይ አውጥቼ በኋላ አሳያችኋለሁ። ሙሉ ነው በቃ ስቃላችሁ። 9 ወር የሞላው ዘይት 5 ሊትር ዘይት ነክቼው አላውቅም። ኦልሞስት አቁሜያለሁ እሱን መጠቀም ማለት ይቻላል። ይሄንንም የወይራ ዘይት ነው ብዬ ብዙ እንትን አልልም። አሁን ትንሽ እንክዳ ነው ብዙ አናማስለው። ትንሽ ሰዓት ተከርኖ ይቆይ ማለት ነው። አይሻልም? ተመልሰን ደግሞ ትንሽ ቆይተን እንገናኝ ይሆናል ማለት ነው። እሺ ጋይስ ተመልሰናል። እንደምታዩት ነው እዚህ ጋር ይታያችኋል ብዬ ተስፋ አደርጋለሁ። እንደዚህ ሲሆንልን ውሃ እንጨምራለን ማለት ነው። የተወሰነ አንድ ብርጭቆ ውሃ እናደርግበታለን። ካነሰው ትንሽ እንጨምርበታለን። ይሄ ይበቃል መስለኝ፣ የሚበቃ ውሃ መሰለኝ እዚህ ጋር እንጨምራለን። ይበቃዋል ማለት ነው። አሁን ከመክደናችን በፊት ምንድነው የምናደርገው? ያለንን ቬጂቴብሎች እንከታቸዋለን ማለት ነው። ያሉንን ቬጂቴብሎች እንጨምራለን ማለት ነው። እሺ እዚህ ጋር እነ ብሮኮሊ ምናምን ይታዩኛል። ፎሶሊያ አለ ምናምን ካሮት አለ። ካሮት በጣም አሪፍ ነገር ነው። ቢበዛም እኔ ችግር የለብኝም ካሮት እና እንደዚህ አይነቱን ሾርባ እንደዚህ አድርጋ ነው እንግዲህ ልጅቷ ከትፋ የምታዘጋጅልኝ ጋይስ። በጣም አሪፍ አይደለ? ምግቡን አሰራልኝም ግን ከትፋ እኔ እንዳልቸገር ከትፋ ታዘጋጅልኛለች ማለት ነው። ምርጥ አይደለ? ከዛ እኔ ምንም የምከትፈው ነገር አይኖርም። ኩክ ማድረግ ብቻ ነው ከዛ በኋላ ማለት ነው። እና እሱ ደግሞ ብዙም አይከብድም እንጂ ያረጋችሁ ትሰሩታላችሁ። እንደዚህ ዌት ሎስ ጀርኒ ላይ ያላችሁ ሰዎች
ከእንትና ያው ከማዕድ ምናምን ማዘዝ ይቻላል። ከእንትና ከሶፊ የአድክም የሆነ ሰውዬ ከእሱ ከማዘዝ ይሄን እናስቀምጣለን፣ ወደ ቦታው እንመልሳለን። አንድ ሰርተን አንድ ወደ ቦታው እናደርጋለን። ብሮኮሊ በጣም ነው የሚመቸኝ። ሁሉንም ብቻ ብናደርግ አሪፍ ነው። በዛ ልትሉ ነው። ለብዙ ቀን ነው የምሰራው ጋይስ። በደረጃን ደግሞ እንጨምራለን የተወሰነ። በደረጃን ግን በጥብስ መልክ ሲሆን ነው አሪፍ መሰለኝ። በደረጃን በጥብስ መልክ ሲሆን አሪፍ የሚሆን መሰለኝ። ቲማቲሙን ግን መጀመሪያ ነበር ማድረግ የነበረብን መሰለኝ። ቲማቲም በእጅ ከተነካ ሌላ ታሪክ ነው የሚፈጠረው። ሁሉንም ቪጂቴብሎች ጨምረናል። የቀረ ቪጂቴብል የለም። ይሄ ሾርባ ለመባል ግን ከባድ ነው። ጀስት በቃ ሾርባ አትበሉት ጋይስ። ያ ብዙ መረቅ ሲኖረው ነው ሾርባ ነው። ትንሽ ውሃ ብንጨምርበትም ነገሩ ችግር የለውም ማለት ስጋው አንሷል። ቪጂቴብሉ ብዙ ስለሆነ መሰለኝ። ሲምፕል ነው። ለራሳችሁ የምትሰሩት ምግብ ምንም ቢሆን ትበሉታላችሁ። ጣፈጠም አልጠፈጠም ማለት ነው። ከለሩ ግን በጣም ያበደ ነው። ከለሩ ለእኔ ተመችቶኛል። እሺ እንደዚህ ካረግን በኋላ ጋይስ እንከርነዋለን ማለት ነው። ለአንድ ለ30 ደቂቃ ቪጂቴብሎቹ በደንብ ሶፍት እስከሚሆኑ ድረስ ማለት ነው። እንደዚህ እንከድነዋለን ማለት ነው። እፍን አድርገን እናቆየዋለን። በደንብ ሶፍት መሆን አለባቸው ቪጂቴብሎቹ። ከኔ ጋር እንግዲህ ተመልሰን ከበሰለ በኋላ ተመልሰን የምንገናኝ ይሆናል ማለት ነው። ይመቻችሁ፣ አብራችን ቆዩ። እሺ ጋይስ ተመልሰናል። እንግዲህ አይ ቲንክ አሁን ምግባችን የደረሰ መሰለኝ። እንግዲህ እስኪ እንየው። ይታያቸዋል። በእንደዚህ አይነት ሁኔታ እንግዲህ እንትን እያለ ይገኛል። ቆይተንበታል። ሾርባ በሉት ምንም በሉት ብቻ እንጀራም ዳቦም አልጠቀምም። በጣም አቁሜያለሁ አላልኩም ብቻ አቁሜያለሁ። ማንኛውም አሪፍ ሾርባ ይሆነልን መሰለኝ። ትንሽ ቂቤ ብንጨምርበት አሪፍ መሰለኝ። ንጹህ ቂቤ ከሆነ በነገራችን ላይ ችግር የለውም ጋይስ። ትንሽ ሳይበዛ፣ ከበዛ ነው ችግሩ። ያው እንደነገርኳችሁ ዌት ሎስ ጀርኒ ላይ ነን። ዌት ሎስ ሳይሆን ፋት በርን እያደረግን እንደዚህ እንደምታዩት ንጹህ ቂቤ ከሆነ ገብቷችኋል። ትንሽ ብታደርጉ ጨርሼዋለሁ። ከማዘር ያመጣሁትን ቂቤ ጨርሼዋለሁ። ትንሽ ነው የቀረኝ። ትንሽ እናደርግበታለን ማለት ነው። ብዙም ሳይበዛ፣ ያው ብዙ ስለሆነ ፖርሽኑ ትንሽ ብንጨምርበት ችግር የለውም። ያን ያህል ብዙ አይሆንብንም። ገባችሁ አይደለ? ስጋውም ቀይ ስጋ ስለሆነ ያን ያህል ብዙ ፋት አይሆንብንም ብዬ ነው ለቴስት ዝም ብሎ እንዳይደብር አላ። እስኪ አብረን እንቀምሰዋለን። እናንተም ደግሞ ሬት ታደርጉልኛላችሁ ማለት ነው። ሬት ታደርጉታላችሁ። ከለሩ ያምራል ግን ትንሽ እንጠብቀዋለን። ከዛ ጉዱን ማየት ነው እንግዲህ ጋይስ። እሺ ጋይስ እንግዲህ ምግባችን ይሄን ይመስላል፣ ወጥቷል። በነገራችን ላይ ሾርባ ምናምን የምጠጣበት እንትኔ ተሰብሮብኛል። አንደኛው ደግሞ እቃ ይዟል ማለት ነው። በቃና በኖርማል በዚህ አድርገነዋል። ምንም ማድረግ አይቻልም። እስከምንገዛ እንግዲህ የላጤ ነገር ትረዱታላችሁ ብዬ አስባለሁ። እኔ እንጃ እንግዲህ ቴስቱን እንቅመሰው። የዛሬው እንዴት ሆኖ እንደሚሆን አይሮን ነው። ሌላ ጊዜ ዝም ብዬ አትክልቶቹን ጠብሼ ብላ ልሰራቸው እችላለሁ፣ ግን እሱ ሞር ዘይት ምናምን መጠቀም አለባችሁ። ይሄ ግን ብዙ ዘይት መጠቀም አያስፈልግም ምናምን ብቻ ፒስ ነው። እሺ ቴስት እናድርገው እስኪ። ለማንኛውም ጋይስ እንቅመሰው። በስመ አብ ወወልድ ወመንፈስ ቅዱስ ገና እኮ ጂም ግን አልሄድኩኝም ዛሬ። ጂም ማታ ነው የምገባው። ብዙ ስራ ነበር። ትኩስ ነው በጣም። እንዴ እንደፈሩት አይደለም ጋይስ። አረ ያበደ ነው። እኔ ተበላሸብኝ ብዬ ነበር። አይደል ዳም ዝኩኒ ነው ያበደ። እግዚአብሔር ስላችሁ በቃ እንደዚህ አይነት ምግብ እየሰራችሁ እንጀራ ትመገቡ። አብዛኛው ሰው ዌት ሎስ ሲያደርግ ብዙ ጊዜ ክብደት ይቀንሳል እንጂ ምንድነው ትከሻው ምናምን ይቀንሳል፣ ሌላ ሰውነቱ ባይሴፕሱ ምናምን። ገባችሁ አይደለ? በጣም ይሾቃል ሰው ዌት ሎስ ሲያደርግ ማለት ነው፣ ኪሎ ሲቀንስ። እንደዛ ደግሞ መሆን አልፈልግም እኔ። ዝም ብሎ መቀነስ ሳይሆን መስል ጌን እያደረጋችሁ የተወሰነ ፕሮቲንም እንደዚህ እየጨመራችሁበት፣ ብቻ ምን ልላችሁ ነው፣ የተወሰነ ፕሮቲንም እየጨመራችሁበት በስጋው ፋንታ ዶሮ ማድረግ ይቻላል፣ ቺክን ብረስት ምናምን፣ የተለያዩ ስጋዎች አሳም መጠቀም ይቻላል። ብቻ ቀይ ስጋም ደግሞ ቢሆን ጥሩ ነው። ሞር ግን
ከበሬ ስጋ ምናምን ሞር አሳና ቺክን ብረስት ምናምን የተሻለ ፕሮቲን እንዳለው አውቃለሁ። ብቻ ነው ፕሮቲን ፓውደር ምናምን መጠቀም ያን ያህል ፍላጎት የለኝም። እነዚህ ቬጂቴብሎች እንዴት አድርጌ ኩክ እንደማደርጋቸው ግራ ገብቶኝ ነበር። በቅርቡ ነው እቺ መንገድ ያወቅኳትኝ። ለእናንተም ሊጠቅማችሁ ይችላል፣ ግን ቴስቱ ያን ያህል አይደብርም። የምር እንደፈረሁት አይደለም ጋይስ፣ በእውነት ያን በጣም ነው የሚጣፍጠው። እንደው እግዚአብሔር ብሮኮሊ መብና መረቁ ራሱ ደስ ይላል እግዚአብሔር። እና ሞክሩት፣ ክብደት እየቀነሳችሁ ያላችሁ ሰዎች ማለት መጨረሻ ላይ ያለው ቂቤ ያረኩት ትንሽ ራሱ እሱም ባይገባ ችግር የለውም። ንጹህ ቂቤ ከሆነ ትንሽ ብዛቱን አይታችኋል። እና ያረኩት በጣም ትንሽ ነው፣ ተደረገም አይባልም። እና በጣም ናይስ ነው። እኔ ተመስቶኝ እየበላሁ ከስፖርት በፊት ግን መመገብ ወደ ማታ አምስቼ እገባለሁ እንጂ ስፖርት። አሁን ደግሞ ለእናንተ ሪያክሽን ቪዲዮ ልቀርጽ እንትን እያልኩኝ ነው፣ እያዘጋጀሁ ነበር። ቪዲዮ አዲስ ነገር እየፈለግኩኝ ነበር። አዲስ ነገር ከሌለ መዝላል ነው እንግዲህ። ካሮቱን አልቀመስኩትም፣ ብቻ ናይስ ነው። የስጋው መረቅ አለ አይደለ? አሁን እንደዚህ ስጋ ነገር ምናምን ማድረጋችሁ የሚጠቅማችሁ ለዚህ ነው። በባዶ አትክልቱን በውሃ ብትቀቅሉት ምናምን ወይ በዘይት ከጠበሳችሁ ይጣፍጣል፣ ግን ደግሞ ነው በቃ እንትን አይልም። ዘይቱ የምትጨምሩት ዘይት ገባችሁ አይደለ? በጣም ብዙ ካሎሪ ነው የሚሆነው እና ካሎሪ ዴፊት ውስጥ በምገቡ ሰዓት ዘይት የምትጠብሱት ከሆነ እንዲህ ቬጂቴሪያል የሆኑ ምግቦችን እናንተ ካሎሪ ለመቀነስ እያሰባችሁ ግን ካሎሪያችሁን ዘይት ይጨምርባችኋል ማለት እና ዘይት ወይ ማቆም ወይ መቀነስ። እኔ እንቁላል ሰራ ራሱ ዘይት ሳልጠቀመው ትቻለሁ። በቃ እነዚህ ማይዙ ድስቶች አሉ፣ በቃ ድስቶቹም መጥበሻውም እንደዛው ነውና ያለ ዘይት ነው የምሰራው። በቃ እና ጋይስ ለማንኛውም እኔ ተመችቶኛል፣ እንደፈረውት አይደለም። መልኩም አያስጠላም፣ ማይታችሁታል አይደል? መልኩ ያስጠላ እንዴ? ያን ያህል ተበልቶለታል አሁን እንኳን እና ያን ያህል አይደብርም። መልኩም ብዙ የሚደብር ነገር የለውም። ያው ከለርፉል ነው፣ ደስ ይላል። ያው በደንብ ኩክ ተደርጓል በቃ። እና ለማንኛውም እንግዲህ ጋይስ የዛሬው ቪዲዮ ይህን ይመስላል። እንደተመቻችሁ ተስፋ አደርጋለሁ። እንደዚህ አይነት ቪዲዮዎች ይቀጥል የምትሉ ከሆነ ደግሞ እንቀጥላለን ማለት ነው። በቀጣይ ደግሞ የጂም ቭሎግ ስሰራ የጂም ቭሎግ አሪፍ የሆነ ቭሎግ ምሰራላችሁ ይሆናል ማለት ነው። እስኪ ዛሬ ኩኪንግን ሬት አድርጉተኝ። በሌላ ደግሞ ለየት ባለ ኩኪንግ እንደዚሁ ደግሞ ለስፖርት በሚሆን በሌላ ኩኪንግ ቪዲዮም ደግሞ የምንገናኝ ይሆናል ማለት ነው። ሀሳብ አስተያየታችሁን በኮመንት ላይ እየሰጣችሁ ደገፍ አድርጉኝ። ምን ይጨመር ምን ይቀነስ አስተያየት ስጡኝ እንጂ ምን እንዴት ላስተካክል ምግብ አሰራሪ ምናምን የሆነ አስተያየትማ እፈልጋለሁ፣ ከእናንተ እንድታግዙኝ እፈልጋለሁ ጋይስ። በቀጣይ በሌላ ቪዲዮ ማገኛችሁ ይሆናል። እስከዛው ድረስ ቸር ቆዩልኝ። ፒስ፣ ይመቻችሁ።